እግዚአብሔር ይመስገን። አሜን። ትላንት አንድ ልጅ ባሏ ሄዷል፣ ተጣልቶ ባሏ ሄዶ አሚነሽ ቤት ቁጭ በል በግድ ይመጣል ይሄ ባሏ ማለት ነው። አንተ ያልኮ ነገር በደቂቃም አድወጥቀም ቶሎ ባይ መድረስ ነው እንጂ እግዚአብሔር መጀመሪያ ማምናት ነው። መጀመሪያ ከእግዚአብሔር ጋር ማምናት ነው። ምን ሆነልሽ? ማታ እኔ እየለቀስኩኝ የገባሁት ከዛ ውሃ ያዢ ራሴ ላይ ጠባርጎ ያን ሰዓት ተሻለ። አልሐምዱሊላህ ዛሬ ስራ ሰርቼ በጣም እንደሚልኮ መልሴ ነው አደርኩ። መቼ ገበር ሴትዮ ይጠራለች። አሁን እንደ ፕሮግራም ይካፈላል። ሴትዮ ከጠራሽ ወጣሁት ተናህጅጄ ማለት ነው። ስሙኝ ቅዱሳኖች፣ ማታ መናገር አቅቶሽ ነበረ። ጡቴ ላይ ብጫ ነገር እየወጣ ነው። ጡቴ ላይ ብጫ ነገር እየወጣ ነው እያልሽ ሲታለቅሽ ነበር። ያ በቪዲዮ ነው። እንደዛ የለ ማንቀሳቀስ የለኝም። በቃ እየለቀስኩኝ ነው ያደርኩት። ከዛ ከጸለዩ በኋላ ምንድነው እኔ ላይ የሄደው ነገር አላውቅም። አሁን ዳና ነኝ፣ እግዚአብሔር ይመስገን። ዋው ሰላም። አሁን ማንም ሰው እግዚአብሔር የደረሰ ሰው ማንም እንደኔ አምኑ። ዋው አሁን ጡትሽ ነፃ ሆነ። አሁን ነፃ ነው። ትንሽም ካመመኝ ይሻላል፣ ታሽላል። ምንም ችግር የለም። ጌታ ተፈውሷል እኮ ሐኪም ቤት አይሄድም፣ ዶክተር ቤት አይሄድም። ጌታ ተፈውሷል። ማታ እኮ እያለቀሽ ነበር እኮ ጡቴ ምን እንደሆነ አላውቅም፣ ብጫ ነገር እየወጣ ነው እያልሽ። አዎ ምንም አሁን የለኝም፣ ምንም ነገር የለም። አዎ የለኝም። እግዚአብሔር ክብሩን ይውሰድ። ታውቃላችሁ ማታ በጣም እያለቀሰች ጡቴ ለምን እንደሆነ አላውቅም ብጫ ነገር እየወጣ ነው እያለች ደርቆ ነበር። ከላዩ ላይ የነበረው ጨለማ ጮሆ ወጣ። ማይንቀሳቀስ ጡቴ እየተንቀሳቀሰ ነው እያለች ማታ እንደውም ማታ ነው መሰከረችው። የሚገርም ነው በጣም። በጌታ በኢየሱስ ስም ስሚኝ፣ ከዚህ የበለጠ ታምራት በኢየሱስ ስም ይሁንልሽ። ሌላው ደግሞ ምንድን ነው ባለቤት ምናምን እያልሽ ነው ያለሽው? ባለቤት እያልሽ ነው ያለሽው ምንድን ነው? ባለቤቴ ገና